ደቡብ አሜሪካዊቷ ሀገር እንግዲህ አፍሪካዊቷን ሀገር ግብፅን አሸንፋታለች። አርጀንቲና ከግብፅ ያደረጉት ጨዋታ በጣም ተጠባቂ ነበረ። በተለይ ደግሞ አብዛኛው ተጠባቂ ያደረገው የክርስቲያኖ ሮናልዶ ሀገር ፖርቹጋል በትላንትናው ዕለት ያው ከውድድሩ ውጪ መሆኗን ተከትሎ በሁለቱ ሌጀንዶች መካከል የተደረገ ፉክክር ነው ማለት ይቻላል። የሮናልዶ ደጋፊዎች ያው ሊዮኔል ሜሲም ዛሬ አርጀንቲና ወጥታ ግብፅ አሸንፋ እንዲያለቅስ የተመኙበት፣ በተቃራኒው ደግሞ የበለጠ ሌጀንድ መቅረት አለበት በሚል የሊዮኔል ሜሲ ደጋፊዎች ግብፅን እንዲያሸንፉ የረዳበት፣ እንደዚሁም ደግሞ በርካቶች አፍሪካን መወከል ያለባት ሞሮኮ ብቻም ሳትሆን ግብፅም ጭምር ናት በሚል እንግዲህ ለግብፅ የደገፉበት ነበረ። የኔም የቻናሌ ቤተሰቦችም ራሳችሁም ስትሉት ነበረ። ያው ትላንትና ዛሬ የሚሰጣችሁት አስተያየት እንደ አፍሪካዊነት ግብፅ ብታሸንፍ የበለጠ ደስተኞች እንሆናለን ተብሎ ነበር። ከጨዋታው መጠናቀቅ በኋላ በጣም አስገራሚ ነቶች፣ በጨዋታ ውስጥም ድራማ የሚመስሉ ነገሮች አሉ። እግር ኳስ እብደት መሆኑን ያሳየበት ማለት ነው። አርጀንቲና ግብፅን በማሸነፍ ወደ ሩብ ፍጻሜው የተሸጋገረችበት አስደናቂ ምሽት ነበር። በ16ቱ ሀገራት ጥሎ ማለፍ አርጀንቲና ከግብፅ ያደረጉት ጨዋታ በአርጀንቲና 3-2 አሸናፊነት ተጠናቋል። ለአርጀንቲና ክርስቲያን ሮሜሮ በ79ኛው ደቂቃ፣ ሊዮኔል ሜሲ በ83ኛ እንዲሁም ኤንዞ ፈርናንዴዝ በ90+3 ደቂቃ ግቦቹን አስቆጥረዋል ማለት ነው። ግብፅ በሪ መሆን ብትችልም እንግዲህ ያ ሊሆን አልቻለም። እስከ ጥጉ ድረስ መዝለቅ አልቻለም። ለግብፅ ያሲር ኢብራሂም በ15ኛው እና ሙስጣፋ ዚኮ ደግሞ በ67ኛው ደቂቃ ጎል አስቆጥረዋል። ሆኖም ግን ወደ ሩብ ፍጻሜው የተሸጋገረችው አርጀንቲና ሆናለች። አርጀንቲና በቀጣይ ጨዋታዋ ከኮሎምቢያ እና ስዊዘርላንድ አሸናፊ ጋራ የምትጫወት ይሆናል ማለት ነው። አርጀንቲና ሩብ ፍጻሜውን መቀላቀሏ አሁን ላይ ይፋ ሆኗል ማለት ነው። የዓለም ዋንጫን 16 ዙር ጥሎ ማለፍ የመጨረሻ ጨዋታዎች ዛሬ ተደርገዋል። የአርጀንቲናን የማሸነፊያ ጎሎች እንዳልኳችሁ ቀደም ሲል ሜሲም እንግዲህ ግብ በማስቆጠር የበለጠ ሪካርዶን እያሻሻለ አሁንም ቢሆን እንግዲህ ብቃቱን እያስመሰከረ የመጣበት ሂደት ነው ያለው። ለዛም ነው ደቡብ አሜሪካዊቷ ሀገር አርጀንቲና ሩብ ፍጻሜውን መቀላቀሏን አረጋግጣለች። አፍሪካዊቷን ሀገር ያው ግብፅን በማሸነፍ ማለት ነው። ታዲያ ይህንን ተከትሎ እንግዲህ ማንቸስተር ዩናይትድ በእርግጥ ፕሪሲዝኑ ላይ በርካታ ተጫዋቾች ሀገራቸው ከዓለም ዋንጫው ሲወጡ ለመሳተፍ ግዴታ አለባቸው፣ መተው ክለባቸውን ማሳወቅ አለባቸው። ትላንትና የፖርቹጋል ብሔራዊ ቡድን ከውድድር ውጪ መሆኑን ተከትሎ ዳሎት እንዲሁም ደግሞ ብሩኖ ፈርናንዴዝ ወደ ክለባቸው የሚመለስ ይሆናል። ከዛም በፊት በነበረው ጨዋታ በብራዚል መሸነፏን ተከትሎ አዲሱ ፈራሚ የደርሰን ምርመራው እስኪጠናቀቅ ድረስ ጊዜያቶች ይፈጃሉ። ነገር ግን ማቲያስ ኩኛ በቀጣይ አሰልጣኝ ማይክል ካሪክ በቀጣይ በሚኖረው የፕሪሲዝን ዝግጅት ላይ ሊገኙ ይችላሉ ተብሎ ይጠበቃል። እስከዚያው ግን የክለባችን አሰልጣኝ ባሉት ተጫዋቾች ወይም ደግሞ እዚሁ እጁ ላይ ባሉ ተጫዋቾች የፕሪሲዝን ልምምዱን እንደሚጀምር ታውቋል ማለት ነው። ሊሳንድሮ ማርቲኔዝ በዛሬው ጨዋታ አርጀንቲና ተሸንፋ ቢሆን ኖሮ ምናልባትም ወደ ክለቡ የመመለስ ሰፊ እድል ነበረው። ነገር ግን ደግሞ ሊቻ ሙሉ የጨዋታውን ክፍለ ጊዜ ሜዳ ላይ አሳልፎ ነበረ። ታዲያ ሀገሩም እንድታልፍ ለሩብ ፍጻሜ እንድትበቃ የራሱን የሆነ አስተዋጽኦ አበርክቷል። ውጤቱን ተከትሎ ሊሳንድሮ ማርቲኔዝ በዓለም ዋንጫ ሩብ ፍጻሜ ከምንመለከታቸው የክለባችን ተጫዋቾች መካከል አንዱ ሆኗል ማለት ነው። ሌላኛው እንደዚሁ ኑሰይር ማዝራዊም የምንመለከተው ተጫዋች ይሆናል ማለት ነው። የአርጀንቲና ብሔራዊ ቡድን በሩብ ፍጻሜው እሁድ ምሽት 4 ሰዓት ከስዊዘርላንድ እና ካናዳ አሸናፊ ጋር የሚገናኝ ይሆናል ማለት ነው። ከዚሁ ጋር በተያያዘ ግን በርካታ ሰጣ ገቦችን እመለከታለሁ። በተለይ ግብፅን የደገፉት ደጋፊዎች የአፍሪካዊነትን ብለው ሳይሆን የሮናልዶ ደጋፊዎች መሆናቸው ትንሽ ያስገርሞኛል። ሁለቱም የራሳቸው ደጋፊዎች አላቸው፣ ሌጀንድ ናቸው። ለዚህኛው የዓለም ዋንጫ የትኛውን ሀገር ለፍጻሜ ትጠብቃላችሁ? በእርግጥ ሁለቱም የራሳቸውን ታሪክ የጻፉ ናቸው። የራሳቸው ትልልቅ ደጋፊዎች አሏቸው። ሮናልዶ እስከ ጥግ ድረስ ቢሄድ ሁላችንም ዋንጫዎችን እንዲያነሳ እንፈልግ ነበረ። በርካቶችን አህመድ ዩናይ ቻናል በጣም ሩቅ በጣም ደጋፊ የሆናችሁ ተከታታይ የሆናችሁ ሀሳብ አስተያየቶቻችሁን ገና የዓለም ዋንጫው ሲጀመር ጀምሮ ስታነሱ ነበረ። ክርስቲያኖ ሮናልዶ መሰናበት ካለበትም በምልክ መሰናበት አለበት። የዓለም ዋንጫን አንስቶ ቢሰናበት የበለጠ ክብሩ ከፍ ያደርጓል። ነገር ግን ደግሞ የዓለም ዋንጫን አላሳካም ማለት ሮናልዶ ስኬት ላይ አይደለም ማለት አይደለም። እንደውም ከዚህ ጋር በተያያዘ አትሌቲክስ አንድ የሰራው ዘገባ ነበረ። እንደው የዓለም ዋንጫን አለማሸነፍ የክርስቲያኖ ሮናልዶን ታላቅነት ሊቀንሰው አይችልም የሚል ርዕስ ሰጥቶት የሰራው ዘገባ ነበረ። ክርስቲያኖ ሮናልዶ የዓለም ዋንጫን አለማሸነፉ በእግር ኳስ ታሪክ ውስጥ ከታዩ እጅግ ታላላቅ የስኬት ምሳሌዎች አንዱ የሆነው
የእርሱ ታሪክ ላይ ጥላ ሊያሳርፍበት አይገባም ሲል እንግዲህ የዘ አትሌቲክሱ ተንታኝ ኦሊቨር ኬይ ጽፎ ነበረ። በርካቶችም ይህንን ሀሳብ ይጋሩታል። የዓለም ዋንጫ ከሮናልዶ የክብር ማዕድ ላይ ጎደለች ብቸኛዋ ትልቅ ዋንጫ ብትሆንም የእርሱ ታላቅነት ግን ከሁለት አስርት ዓመታት በላይ ባስመዘገባቸው ስኬቶች አስቀድሞ የተረጋገጠ መሆኑን ነው እንግዲህ ጽሑፉ የሚያትተው። የሮናልዶ ስድስተኛና የመጨረሻው የዓለም ዋንጫው ጉዞ ፖርቹጋል በ16ቱ ጥሎ ማለፍ በስፔን 1-0 በሆነ ውጤት መሸነፏን ተከትሎ በሀዘን የተደመደመ ነበር። በ41 ዓመቱ የፖርቹጋል አምበል ያንን የእግር ኳስ ትልቁን የክብር ዋንጫ የማንሳት ህልሙ ለአንዴና ለመጨረሻ ጊዜ ማክተሙን በመረዳት ሜዳውን እንግዲህ በእንባ ታጅቦ ለመልቀቅ ተገዷል። የሮናልዶ ከዓለም ዋንጫ ጋር ያለው ግንኙነት ሁልጊዜም ውስብስብ እንደነበረ የኦሊቨር ኬይ ጽሑፍ ይናገራል። በ6 የዓለም ዋንጫ ውድድሮች ላይ በ2018 በስፔን ላይ ያስቆጠረውን ሃትሪክና ለፖርቹጋል ያበረከታቸውን ወሳኝ ግቦች ጨምሮ በርካታ የማይረሱ ታሪካዊ ክስተቶችን ቢፈጥርም ሀገሩን ግን ለዋንጫ ክብር ማብቃት ሳይችል ቀርቷል። እንደ ኬይ ገለጻ ከሆነ እንደውም የፖርቹጋል እጅግ ጠንካራ ወርቃማው ትውልድ ብቅ ያለው ሮናልዶ እድሜው በገፋበት ወቅት መሆኑን ያንን የመጨረሻውን ታላቅ ስኬት የበለጠ አስቸጋሪ አድርጎበታል ነው የሚለው ኦሊቨር በትንታኔው። የሮናልዶ ታላላቅ ስኬቶች የተገነቡት ከዓለም ዋንጫ ውጪ ነው ማለት ይላል። እርሱ አሁንም በዓለም እግር ኳስ ታሪክ ለክለብም ሆነ ለሀገር የምንጊዜውም ከፍተኛ ግብ አስቆጣሪ፣ የሪያል ማድሪድ የምንጊዜውም ከፍተኛ ግብ አግቢ፣ የቻምፒየንስ ሊግ የምንጊዜውም ከፍተኛ ግብ አስቆጣሪ እንዲሁም በወንዶች እግር ኳስ በዓለም አቀፍ ደረጃ ብዙ ጨዋታዎችን ያደረገ ብቸኛው ተጫዋች ነው ብሏል ጸሐፊው። እነዚህ አስደናቂ ክብረ ወሰኖች የዓለም ዋንጫ ስኬት ይኑረውም አይኑረውም እርሱን በእግር ኳስ ታሪክ ውስጥ ካሉ ታላላቅ ተጫዋቾች ተርታ በግንባር ቀደምትነት እንደሚያሰልፉት ይገልጻል ማለት ነው። በአጠቃላይ ግን የዓለም ዋንጫው ሮናልዶ ሊያሳካው ያልቻለው ብቸኛው ህልም ቢሆንም ይህ ክስተት ግን የእግር ኳስ ታሪክን የቀየረና በመላው ዓለም ያሉ በርካታ ትውልዶችን ያነሳሳውን የእርሱን አስደናቂ እግር ኳስ ጉዞ በፍጹም ሊሸፍነው እንደማይገባ አጽንኦት ሰጥቷል። በርካቶች ሮናልዶ አይደለም የዓለም ዋንጫን ያጣው የዓለም ዋንጫው ራሱ ሮናልዶን አጥቶታል ብለው በዚህ ነጥብ ያነሳሉ። እናንተ በየትኛው ወገን ናችሁ? ወደ ሊዮኔል ሜሲ ስንመለስ ሊዮ ሜሲ ባለፉት 14 የዓለም ዋንጫ ጨዋታዎች 22 የጎል ተሳትፎ አድርጓል። ባለፉት 9 ተከታታይ ጨዋታዎች ላይም ደግሞ ጎሎች ያስቆጥሯል። 26 ግብጽ ላይ እንደዚሁም ያስቆጠረው ግብ አለ። ኬፕ ቨርዲ ላይ 1 ግብ ያስቆጠራት፣ ጆርዳን ላይ 1 ግብ፣ ኦስትሪያ ላይ 2 ግቦች እንዲሁም አልጄሪያ ላይ 3 ግቦችን አስቆጥሯል። በአጠቃላይ ሊዮ ሜሲ በዚህኛው ውድድር ማለት ነው በ3 የአፍሪካን ሀገራት ላይ በአጠቃላይ ያስቆጠራቸው ግብ ብዛት 5 ብቻ ሆኗል ማለት ነው። አፍሪካን ሀገራት ላይ 5 ግቦችን አስቆጥሯል። ወደኋላ መለስ ካለን በ2022 የነበረውን የግብ ተሳትፎ ከተመለከትን ፈረንሳይ ላይ 2፣ ክሮሺያ ላይ 1፣ ኔዘርላንድ ላይ 1፣ በተመሳሳይ አውስትራሊያ፣ ሜክሲኮ እና ሳውዲ ላይ አንዳንድ ግቦችን ማስቆጠር ችሏል ማለት ነው። ወደ 2018ም ወደኋላ ከገፋን ደግሞ ፈረንሳይና ናይጄሪያ ላይ ያስቆጠራቸው ግቦች የሚጠቀሱ ናቸው ማለት ነው። ለማንኛውም እንግዲህ ከክለባችን ጋር ሊያያዝ የሚችለው ጉዳይ ፕሪሲዝኑን መቀላቀል ያለመቀላቀል ጉዳይ ነው ማለት ነው። ሊቻማን ማርቲኔዝ ቀጣይ ከአርጀንቲና ጋር የምንመለከተው ተጫዋች ይሆናል። ሌሎች ተጫዋቾችስ ወደ ሀገራቸው ይመጣሉ ወይንስ ደግሞ ቀጥለው ይሄዳሉ? እስከ ጥግ ድረስ ይሄዳሉ? እጅግ በጣም ተጠባቂ ነው። በእርግጥ እናንተም እስኪ ሀሳባችሁን አድርሱ። በዛሬው ጨዋታ ግብጽ ማሸነፍ ነበረባት። አንዳንዴ የአፍሪካ ሀገራቶች ሜንታሊቲያቸው ራሱ የወረደ ነው። የሆኑ ግቦችን ካስቆጠሩ ወደ መከላከል፣ ወደ ማፈግፈግ እንደዚሁም ደግሞ ግቦች ሲቆጠሩባቸው የመደናበር ጭራሽ የመከፋፈት ነገር ይታያልና በጣም ጸቦች ነበሩ እንዳያችሁት ማለት ነው። ያም ብቻ አይደለም። ከጨዋታው መጠናቀቅ በኋላ እንግዲህ የሊዮኔል ሜሲ ለቅሶ በእንባ የታጀበ ለቅሶም የተመለከትንበት ነበረ። አርጀንቲናውያን ይህን ማመን አልቻሉም። በእርግጥ በእግር ኳስ ታምር 90 ደቂቃ ሞልቶ ፊሽካ እስከሚነፋ ድረስ አለቀ የሚባል ነገር የለም። ነገር ግን ያንን ያየነው ዛሬ በተጨባጭ ነው ማለት ይቻላል። ለማንኛውም የእናንተን ሀሳብ አጋሩን። ደስተኞች ናችሁ ወይ በአርጀንቲና ማለፍ? እስኪ ኮሜንት ላይ አድርሱን። ለቻናል አዲስ የሆናችሁ ካላችሁ ደግሞ መቀላቀል ትችላላችሁ። መልካም ምሽት።